ልክን ለመጠየቅ እንደዚህ ነው ወደ ፖሊስ ጣቢያው አምርቷል። ቀጥ ብሎ ወደ ክፍል መጠየቂያው ቦታ ያመራ ያለ እንደ ድንገት ስምሩ በሩን ከፍታ ትወጣ ጀመር። ልክ እንዳየችው ደርጋ ትቆማለች። እሱም ያያትና ይቆማል። እርስ በርስ ጠጋ ጠጋ ይባባላሉ። ሰላም እንዴት ነህ? አላወኩም ነበር እዚህ እንደምመጣ። ሜሊክን አናግሪያት መውጣቴ ነው። ቆንጆ እኔም እዚህ እንዳለሽ አላወኩም ነበር። እኔን ሜሊክን ለማየት ነበር የመጣሁት። አሁን የተገናኘነው አለች እያለች ትናገራለች። እሺ አመሰግናለሁ። ምንም ነገር የለም ደህና ናት እስካሁን እንደማየው። ግን ከጨረስክ በኋላ እናንተ ማውራት እንችላለን ከፈለክ። ማለቴ ያው ከጨረስክ በኋላ ስራ ከሌለ ይዋል አይደለ እያለች እንደዚሁ እያመነታች ቀስ ብላ ቡና ሻይ እያልን እንድናወራ ስለምፈልግ ነው እያለች ትናገር ጀመረ። ወዲያውኑ አይ ይቅርታ አድርጊልኝ ስራ አለኝ ከዚህ ስወጣ። እሺ እንደዛ ከሆነ ቆንጆ በቃ ሌላ ጊዜ እናወራለን እሺ ብላ ተናገረው ጀመር። እሺ ብሎ እሱም ቀጥ ብሎ ይሄድ ጀመር። ስምሩ በጣም ደስ ይላታል። እንደዚህ ሲያወራት ለመጀመሪያ ጊዜ ነው። ፊትም አይሰጣትም ነበር ነው ለስምሩ። ወዲያውኑ እንባዎቿን ተቆጣጣርና ቀጥ ብላ ትሄድ ጀመረ። ሜሊክ ቁጭ ብላለች። ወዲያውኑ ዞር ብላ እንዳየችው ፈገግታ የለም። ዝም ብላ አፍጥጣ በማዘን ታየው ጀመረ። ካለችበትም ተነስታ ታቅፎ ጀመረ። በመጨረሻም ውሳኔን የወሰነች ይመስላል። እንዳረገዘች ልትነግረው ይመስላል። ለአንዴና ለመጨረሻ ጊዜ አቅፋው ና ቁጭ ብላ ታስቀምጧለች። ይቀመጣልም። ወዲያውኑ እንዴት ነህ ደህና ነህ? አለሁ ደህና ነሽ እያለ ይነግራት ጀመር። ደግሞ ተቀይረህብኛል። ምንድነው የተፈጠረ ነገር አለ? ምንድነው መታወቂያ ሱፍ ምናምን? ብዙ ነገሮች ተቀይረዋል። በመጨረሻም እዛ ሆቴል ውስጥ ዋና ስራ አስኪያጁኛለሁ። ቆንጆ አቶሚክ ቦምብ ነው የሆንኩባቸው። አብሶ ለነጃሃን ለነሰሚት ላይ እንዳለ ማለት ነው። አቶሚክ ቦምብ ታውቂያለሽ? በጣም ብዙ ነገሮችን እየሰሩ ነው ያለው። ጎበዝ በጣም ደስ ይላል እያለች ትናገረው ጀመር። ግን ችግር አይፈጥርም? አይ ችግር የለም እመኚ፣ ምንም ችግር አይፈጥርም። እኔ እያንዳንዱ ነገሮችን ተጠንቅቄ ነው እየሰራ ያለሁት። እሺ እንደዛ ከሆነ ቆንጆ። ደህና ነሽ ግን አንቺ? ደህና ነኝ። እዚህ እንደመጣ እንዲሁም አንድ ነገር ምነግርህ ነገር አለ እያለች ትናገረው ጀመር። ማለት ምን የተፈጠረ ነገር አለ እንዴ? ሜሊክ ንገሪኝ። ምን ደህና ነሽ? ሁሉ ነገር ሰላም ነው? አዎ ደህና ነኝ። አይ ልነግርህ ያሰብኩት ነገር ስላለ ነው ብላ ትናገር ጀመር። ፊቱ ይቀየራል። ያው ይሄን ነገር በውስጥ ደብቄ ነበር፣ ግን ምን ተፈጠረ ንገሪኝ። ምንድነው? ምን ሆነሻል? ንገሪኝ እያለ ይጠይቃ ጀመር። አርግዤያለሁ ብላ በመጨረሻም ለኖህ ትነግረው ጀመር። ኖህን እንደሰማ ከው ይላል፣ ይደነግጣል። አይኗን ያያታል። እሷም ከአይኖቿን ባይቀድማል አይኗን እንደዚሁ ታይዋለች። ይተያያሉ። በጣም ተናዶ ካለበት መነሳት ጀምራል። እንደዚሁ ስምሩ እየወጣች ነው ያለችው። በርላ ቆሞ ደግሞ ታይሲን እየጠበቀን ያለው ከመኪና ወርዳትና ሰላም ይላታል። እንዴት ነሽ? አወራሽ? አወራ። በጣም አመሰግናለሁ። ትልቅ ውለታን ይወልክልኝ። አረ ምንም አይደለም እኮ ያው ሜሊክ እንዴት ናት? ደህና ናት። ሁሉ ነገር ሰላም ነው። ነውን ደግሞ ልክ ስወጣ አገኘሁት። ሊያት ምናምን ብሎ ሲደውልልኝ ነው አብረን ነበር እዚህ ድረስ የመጣው። እንደዛ ከሆነ ቆንጆ በቃ ደስ ይላል በጣም። እውነቱን ለመናገር ፍቅራቸው በጣም ደስ ይላል ሁለቱ እህትና ማሞች። እንደዛ ከሆነ ለምን አልሸኝሽም? አይ ችግር የለም እናንተን አረብሻችሁ። አረ ችግር የለም ምንም ችግር የለም። ነግቢ እባክሽ ልሸኝሽ ችግር የለም ያለም ይነግራት ጀመረ። እሺ ብላም እሷም ወደ መኪናው ትገባ ጀመረ። በሌላ በኩል ደግሞ እንደዚሁ ማበዱን ቀጥሏል። ኖህ በጣም ተናዷል። ይቅርታ አድርግልኝ እያለች ደጋግማ ታወራለች። ይቅር በለኝ እያለች ሜሊክ ታወራለች። ኖህ ፊቱ ወዲያውኑ ይቀየራል። በጣም ተናዶ ካለበት ይነሳል። ወዲያውኑ ይቆማል። ይወጣ ይልና እንደዚሁ ይመለሳል። እዛው ይሽከረከራል። በጣም በንዴት እንደዚሁ በረጅሙ ከተነፈሰ በኋላ ወደ እሷ ጋር ይጠጋል። በጣም ይቅርታ አድርጊልኝ። ዝም በይ ምንም እንድታወሪ አልፈልግም። ያን ሰው ሳገኘው ገለዋለሁ። እንደዚህ ላይ ያረገው ሰው ማለት ነው እገለዋለሁ ያለ ጠረጴዛውን ይደበድባል። እባካችሁ ዝም በሉ ሰው እየበጠበጣችሁ ነው እያለች ፖሊሷ ትናገራለች። ይቅርታ በጣም ይቅርታ አድርጉልኝ ብሎ ለመረጋጋት ይሞክራል። ወዲያውኑ ይቀመጣል። እንዴት እንደዚህ ነገሮች ታረጊያለሽ? ሰማሽኝ አይደለ ብሎ
በጣም ብዙ ነገሮችን ያወራል። ሆስፒታል ሄደን ይሄን ነገር ታስወርጇለሽ፣ ገባሽ አይደል? ታስወርጇለሽ ጠበቃም ቢሆን ቀጥረን ይሄን ነገሮች አለበዚያ የሆነ ነገር ማድረግ ታስወርጇለሽ። አይሆንም። ምን አይሆንም? አዎ አናግሪኝ እስቲ ምንድነው መትኛ አናግሪኝ እያለም በጣም እየተኮሳተረ አይናን ያታል። ላረጋው አልችልም ይሄ የኔ ልጅ ነው፣ ስለዚህ እኔ የማሳድገው የኔ ስለሆነ ምንም ነገር አላረግም እያለች ትናገር ጀመር። ለማስወረድ ሞክሬ ነበር ግን በቃ አልቻልኩም፣ ምንም ነገሮች ላረጋ አልቻልኩም። በቃ እያንዳንዱ ነገሮች ከማስበው ላይ ብዙ ነገሮች ሞክሬያለሁ ግን አልቻልኩም። በቃ ልጄ ነው፣ ስጋዬ ነው፣ ድምፁ ራሱ ይሰማኛል፣ ህመሙን መቻል አልፈልግም፣ ስለዚህ እወልደዋለሁ እያለች ትናገር ጀመር። አይኗን ያታል። በጣም ተገርሟል። እንደዛ ነው እያልሻለሽው? አዎ ግን ይቅርታ አድርግልኝ። በጣም ይናደዳል። በረጅሙ ይተነፍሳል። እንደዚሁ እዛ አጠገቡ ቤንዚን ወይ ጋዝ ቢኖር እስር ቤቱን ቢያነደው ደስ ይለዋል። ፈጣሪ ሆይ እያለ ያብዳል። ይቅርታ አድርግልኝ ብላ ሳታቋርጥ ይቅርታዋን ታወራለች። ኮቱን ያወርዳል። ወዲያውኑም ወደ መቀመጫ ያስቀምጥና አስሬ ካለበት የነሳ እየዞረ ይነሳል። ወዲያውኑ ወደ አጠገቡ ሄዶ ይቀመጣል። ይቅርታ ማለቱን እሷ አላቆመችም። እንዴት ነው ሊተፈጠር ይቻላል? ቆይ ማን ሊያደርግ ያችለው ንገሪኝ እባክሽ እያለ ይጠይቃል። አይ አይደለም በቃ ይሄ ነገር እንደምታስበው አይደለም ብላ ነገሮችን የጃሃንን ስም መጥራት አልፈለገችም። ወዲያውኑም እንደሱ በረጅሙ የተነፈሰች ሌላ ነገሮችን ታወራለች። እንደሚመስለኝ ከሆነ የሁለታችን ነው የሚሆነው፣ የሁለታችን ነው፣ ይቅርታ አድርግልኝ እያለች ታወራ ጀመር። ወዲያውኑም በጣም አለቅሳለች ሳታቋርጥ። እሺ ሰውየውን ለመናገር አልፈለግሽም ማለት ነው? ችግር የለውም ይሁን ምን ብላ ከውትላለች። ይቅርታ ቆይ ምንም ማለቴ ወንድሜ እያለች ታወራለች። ዝም በይ ያልኩሽ ነው ያለው፣ ዝም በይ እንድናደድ አታርጊኝ እባክህ እያለች ትጠይቋለች። ወዲያውኑ ለመረጋጋት ይሞክራል። እባክህ ይቅርታ አድርግልኝ ብላ ደጋግማ ትናገራለች። ዝም በይ ያልኩሽ ነው ያለው፣ ዝም በይ፣ በጣም ንዴት ውስጥ ነው ያለሁት እያለም ይናገር ጀመረ። ከንቹ እንባ ይፈሳል ሳያቋርጥ። ወዲያውኑ እንደዚህ አይናኗን እያያት የእህቱንም ነገር ትዝ ይለው ጀመረ። ቆይ ሊገባኝ ያልቻለው ነገር ምንድነው? ቆይ ሌላ የደበቅሽ ነገር እያለም ይጠይቃት ጀመረ። ልጁን ትፈልጊዋለሽ ወይ እያልኩሽ ነው ያለሁት። አዎ እፈልገዋለሁ፣ በጣም እፈልገዋለሁ፣ ከኔ ላርቆ አልችልም፣ ልጁ መውለድ እፈልጋለሁ እያለች ታወራለች። ይሄ ልጅ ማለት የኔ ሰውነቴ ነው፣ የሰውን የአብራቴ ከፋይ ነው፣ ስለዚህ አንተ ማጎት ትሆናለህ እኮ እያለች ታወራ ጀመር። በረጅሙ ይተነፍሳል። እሺ እውነትሽ ነው እያለም እንባውን ይጠራረግ ጀመር። ከውትላለች። ከሱ ይሄን አልጠበቀችም። እውነት ምንድነው ያልከኝ? አልሰማሁም። በቃ ሰምተሽኛል። እውነትሽ ነው። በቃ አሁን የኔ ጥፋት ነው ይሄ ሁሉ ነገር የኔ ጥፋት ነው እና ወንድሜ ልቀፍ እያለች ዘላት አቅፏለች። በመጨረሻም ይለቃቅሳሉ ሳያቋርጡ። እሱም ጭንቅላቷን እየያዘ ያለቅሳል። እንደዚሁ በጣም ነው የምወደው ወንድሜ እያለች ትናገራለች። በቃ አሁን ብዙ ነገሮች አናውራ። በቃ አሁን ብዙ ነገሮች ሳይፈጠሩ ራሳችን የሆነ ነገሮች ማድረግ አለብን። ምንም ነገር አይፈጠርም። እኔ አንቺን መንከባከብ ነበረብኝ፣ አንቺን መጠበቅ ነበረብኝ እያለ ያለቅስ ጀመር። አይ ምንም አላረክም እኮ አንተ ምንም አላረክም እያለች እንደዚሁ ትጠራረገለቻለች። በአሁን ወዲያውኑ እሱ ለመረጋጋት ይሞክራል። እሺ ምንም ይፈጠር ምንም፣ ግን በመጨረሻ ይሄን ነገር አብረን እንወጣዋለን። እሺ አብረን እንወጣዋለን። ምንም ነገሮች ሊፈጠሩ አይችሉም። በቃ ይሄ ልጅ ይወለዳል፣ ችግር የለም እያለም ይናገር ጀመር። አመሰግናለሁ ወንድሜ ብላ ትጠመጠመበት ጀመር። እሱ ለማረጋጋት ትሞክራለች። በጣም አመሰግናለሁ እያለች እንደዚሁ ሳታቋርጥ ትናገር ጀመረ። ጃን ከፈረሱ ጋር ያለው ወዲያውኑ ያሚን የሰማውን ነገር ለመናገር እየሮጠ ወደ እሱ ጋር ሄዳል ጀመረ። ጃን አቶ ጃን እያለ እየተጠራ ሄዳል። ምን ሆናል? ምን ተፈጠረ?
ቢያሚን ምን ሆናል እያለኝ ነው። አንድ ነገር የምነግር ነገር አለ። ምንድነው ንገረኝ። ምንድነው የተፈጠረው ነገር? ሆስፒታል ሄጄ ነበረ። እሺ ምን ሆንክ? ምን ተፈጠረ? ንገረኝ አሁኑኑ እያለ የጠየቀው ጀመር። ምንድነው ኒያሚን ንገረኝ አሁኑኑ ምንድነው የተፈጠረው እያለ ደጋግሞ የጠየቀው ጀመር። ነርሶቹ ይኖሩ ነበር። ወደ ገደለው ግባ። ምንድነው? ሜሊክ አርግዛለች። እሷ አርግዛለች ወንድሜ እያለ ይናገር። እውነትን ነው ቢያሚን? አዎ በገዛ ጆሮዬ የሰማሁት። ሜሊክ አርግዛለች እያለ ይናገረው ጀመር። ወዲያውኑ በትውስታ ውስጥ ይሄዳል። እንደዚህ የደበቅኩ ነገር አለ ያለች በጭንቅላቱ ያለችው ነገር እንዳለ ነገር ትዝ ይለው ጀመር። ወዲያውኑ ምንም ነገር ሳይፈጠር እኔ ስህተት ሰርቻለሁ ብሎ መራመዱን ይቀጥላል። ወደ ፍርድ ቤት ይመስላል። ከቀናት በኋላ እንደዚሁ በመጨረሻ ጂያን ወደ ፍርድ ቤቱ እየገባን ያለው ቀጥም ብሎ ይሄድ ጀመር። ውስጥም ወደ አቃቢው ወይም ቃሉ ወደ ሰጠበት ክፍል ያመራ ጀመረ። ውስጥም አንኳኩቶ ይገባል። ሰላም ነው አለቃ፣ ማውራት እፈልጋለሁ። ቃሌን እንደዚሁ መስጠት እፈልጋለሁ። ሜሊክ እንደዚሁ ጥፋተኛ እንዳልሆነች ብዙ ነገሮችን ስላወቅኩ ነው። እሺ ችግር የለም ና ግባ ቁጭ በል እያለ ይናገረው ጀመረ። ወዲያውኑ አመሰግናለሁ ብሎ ገብቶ ይቀመጥ ጀመረ። ከተቀመጠም በኋላ እሺ ምንድነው? እየሰማው ነው። ምን ልትለኝ ነው የመጣኸው? እያለም ይጠይቀው ጀመረ። በረጅሙ የተነፈሰ እግሩን እንደዚሁ እያማታ በመጨረሻ እኔ የተሳሳተ መረጃ ነበር የሰጠሁት። ሜሊክ በመጨረሻ እሱ አይደለም የተኮሰችው ማለት እንዴት እንደዚህ ሊሆን ይችላል እያለም ይናገር ጀመረ። በቃ ነው በመጨረሻ የሷ ወንድም በጣም ስላናደደኝ እሷን ከተበቀልኩ ብዬ ነው እንደዚህ ያደረኩት እና ያልክ ያለው የኬስን በማጥፋት ራሱ ያከስሳል። ይገባኛል ግን በቃ በጣም በሱ ስለተናደርኩ ነው። በጣም ልቤ በቀል አይነት ስሜት ስለተሰማኝ ነው እንደዚህ አይነት ውሳኔ የወሰንኩት እንጂ ሌላ ምንም አይደለም። እሺ እንደዛ ከሆነ ማን የተኮሰክ? አላውቅም። በቃ የኔ ጠላት ነው የሚሆነው። ብዙ ጠላት ስላለኝ ከዛ አንዱ ነው የሚሆነው። ጠላትን ታውቀዋለህ? አይ አላውቀውም። ፊቱንም አላየሁትም። በቃ ስመታና ሐኪም ቤት ስነቃ ብቻ ነው ማስታውሰው እያለም ይናገር ጀመረ። ሌላ ምንም አይደለም። ለሰጡት ቃልም መታሰርም ካለብኝ ታስራለሁ። ቅጣቱን እኔ እወስዳለሁ። ሜሊክ ቻካራ ግን እሷ ንጹህ ናት፣ ምንም ጥፋት አላጠፋችም እያለ ይናገር ጀመረ። እርስ በርስ እንደዚህ የተያዩ ያዩዋል። ጠበቃውን መቀጣት ካለብኝ እኔ እቀጣለሁ እያለ እንደዚሁ ጂያን ይናገር ጀመረ። አመሻሽ ላይ በመጨረሻም እንደዚሁ ሰሚት እያበደን ያለው ምን ለማድረግ አስበህ ነው? እስቲ ቆይ እንዴት አስበው ነው እንደዚህ ነገሮች ልታደርግ ያሰብኩ? በምን አይነት አስተሳሰብ ሁኔታ ውስጥ ሆነ ነው ይሄን ነገር ልታደርግ የቻልከው? ቆይ እንዴት ለጠበቃው ሄደክ ምንም ነገር እሷ አላጠፋችም እሷ እኔን አልተኮሰችም ትላለህ? ቆይ ያቺ ሴት በመጨረሻም እኮ ህግ ፊት ቀርባ እኮ ከህይወታችን ትወጣ ነበር። ሊገባኝ አልቻለም። እስቲ ለምንድን ነው ሀሳብን ሊያስቀይር የቻለው ነገር ምንድን ነው? ንገረኝ። ምንም አይደለም። በቃ ወሰንኩ፣ ውሳኔ ነው። ይሄ ሁሉ ነገር አልኩ። በቃ ምንም የሚፈጠር ነገር የለም። እሷ አልተኮሰችም እና ማን ነው እሺ ነገር ሊያደርግ የቻለው? እሷ ካልሆነች ማን ሊያደርገው ይችላል? ንገረኝ። ያሉ ነገሮች ውሸት ነበር? ምንድነው? ቆይ ሊገባኝ አልቻለም። በአንዴ የተቀያየርክን ያለው ቆይ ምንድነው የሚያስፈራ ነገር? አይ ምንም ያስፈራው ነገር የለም። እሷ ምንም አይደለችም። በቃ ሌላ ሰውን ለመግደል የሚፈልገኝ ሰው ስላለ እሱ ነው ሊያደርግ የሚችለው እያለ ነገር። እሺ ችግር የለም። ነገር ግን ህግ ይሄን ነገር ይፈቷል። በመጨረሻም እኮ በራሷ እጅ ላይ ነው ሽጉጡ እኮ የተገኘው አይደል እንዴ? በቃ እሷ ንጹህ ናት። እሺ ችግር የለም። በመጨረሻም ሁሉ ነገሮችን እያንዳንዱ ነገሮችን ይገባኛል። ቶ ችግር የለም። በራሳ አካሄድ ችግር የለም። ሂድ እያለ እንደዚህ ማበዱን ይቀጥላል። ሰሜት ሁሉ ነገሮች በመጨረሻም ሁሉ ነገሮች ነው ያበላሸው። ጃን ሁሉ ነገሮች ያሰብነው እንዳለ እቅዳችንን ነው ገደል የከተትክብን። በመጨረሻም ከዚህ ነገር ውስጥ ታይዝን እናወጣለን ስልን አንተ ጭራሽ ሌላ መንገድ ከፈትክለት። አስበን ነበር ግን በቃ እያለ ያወራች ነበር። ሁሉ ነገሮች ነው ፍንድር ትቱን ያወጣው። ብራቮ እያጨበጨብኩ ሁሉ ነው ያለ ንዴቱ መቆጣጠር ያክቷል። ሊወጣ ሲል በረጅሙ የተነፈስና እንደዚሁ መቆም ይጀምራል። ቆይ አንተ ልጅ ከዚያ ሴት በጣም ፍቅር ይዟል አይደለም? እስካሁን እያፈቀርካት ነው ያለው አይደለም? ለዛ ነው ሁሌም ቢሆን ባጠፋሽ ቁጥር አንተ ይቅር ትላታለህ፣ ተወዳታለህ፣ ታፈቅራታለህ አይደለ? ንገረኝ እውነቱን እያለ ይናገር ጀመረ። በጣም ነው ማፈቅራት። በጣም ነፍሴ እስከሚጠፋ ድረስ ሜሊክን
አፈቅራታለሁ፣ ስለዚህ ሁሉ ነገሮችም አረጋለሁ እያለም ይናገራል። ምን ልታረግ ነው ሻው እያለም ይናገረው ጀመር። እንደዚህ ማበዱን ይቀጥላል። ሰሚት አይን እየተያየ በጣም ካፉ ይሄን በመውጣቱ አላሰበም። በሌላ በኩል ደግሞ እንደዚሁ ሴቪ ላይ ቀጥ ብላ ወደ መኪናው ገብታለች። ወዲያውኑ ምንድነው ወዴት ነው የምትሄጂው? ወደ ሆቴሉ ሰደኝ ሆኖ ነው እያለ ትናገረው ጀመረ። ከጃሃን ቁጥጥር ስር እየወጣች ስለሆነ ነው የሁሉ ነገር ደጋግሞ ይጠይቃት። ቀጥም ብላ ወደ ሆቴሉ ጋር ታምራለች። በሌላ በኩል ታይሲን ቁጭ ብሏል። እንደዚህ ቁጭ ብሎ እየሰራን ያለው በመጨረሻ እንደዚሁ ነው። እሺ ሁሉ ነገሮችን እየጨረስክ ነው? አሃ ያ ሁሉ ነገሮችን በአንተ አገር ተጨርሷል ብዬ አስባለሁ። ፈጣሪ ይርዳ እያለ ይናገር ጀመር። ከደረጃ ትወርዳለች። እንደዚሁ በመጨረሻ ሴቭ ላይ እንዳያት ከውላል። በመጨረሻም በጸሎት ሰዓት ነው የመጣሽው እያለ ይናገር ጀመር። ይቅርታ ግን ስራ ላይ እንደሆን ካላወቅኩም ነበረ እያለች ታወራ ጀመር። አይ ምንድነው ችግር የለም እንጂ እያለ ይናገር ጀመረ። በቃ እናንተ አውሩ፣ እኔ እታች የምሰራው ስራ ስላለኝ ልሂድ ብሎ ቀጥ ብሎ ሄድ ጀመር። አመሰግናለሁ ወንድሜ፣ በጣም አመሰግናለሁ እያለች ታወራ ጀመር። እኔም አመሰግናለሁ ብላ እንደዚሁ ዘላ ትጠመጠምበታለች። ያቅፋታል፣ ጸጉሯን ያሻታል። በጣም ናፍቀኸኛል፣ በጣም ነው ናፈቀኝ ብላ ታወራ ጀመር። ይሄን ነገር ልቋቋም አልቻልኩም ነበር፣ እኔም ናፍቀሽኛል ብሎ እንደዚሁ ያቅፋታል። የኔ ውድ ደህና ነሽ እያለ ይነግራታል። ምንድነው አይንሽ ራሱ እኮ በጣም ደፍርሷል፣ ደህና ነሽ እንቅልፍ አልተኛሽም እያለ ይናገራት ጀመረ። ወዲያውኑም ሁሌም በሆን ሳስብ ነበር ለደቂቆች ራሱ ከምሬ ልትወጣ አልቻልኩም። እንዴት ነህ? ደህና ነኝ። አሁን ሁሉ ነገሮች ይስተካከላሉ ብዬ አስባለሁ። እህቴ ሜሊክ እንዴት ናት? ደህና ነች። ምንም ነገር አሁን አይፈጠርም፣ ብዙ ነገሮች ይቀየራሉ በአንዴ ብዬ አስባለሁ። አሁን ሁሉ ነገሮች አብቅቷል? አዎ እሺ ችግር የለም። እንደዛ ከሆነ ብዙ ነገሮች በአንዴ ከሄዱ ልክ እንደዚህ ቆንጆ ነው እያለች ተናግራለች። ምንም ሀሳብ እንዳይገባሽ እያለች ተናግራለች። ሳታቋለች። እሺ እንደዛ ከሆነ ቁጭ ብለን እናውራ፣ ብዙ ነገሮች ምንግርህ ነገሮች አሉ እያለች ተናገረው ጀመር። ምንም ይሁን ምንም የራስን እንደዚህ ነገሮች ውስጥ እንዲከተል አልፈልግም፣ ምክንያቱም አንተን የምትወድ በሆነ ሁሉ ነገሮች ባላረክ ኖሮ ይሄን ነገር እኔ አልተደሰትኩበት የምታረገው ነገር፣ ስለዚህ እንድትጠነቀቅ እፈልጋለሁ። ይገባኛል እዚህ ሆቴል ውስጥ ያለ ምክንያት አልመጣህም፣ ግን እባክህ እያለች ታርቻም እመኘኝ ምንም ነገር አይፈጠርም የሆነ ነገር ብትሆንብኝስ እያለች ትናገር ጀመረ። አይ ችግር የለም ምንም ነገር አይፈጠርም፣ ከአሁን በኋላ እኔን ሊነኩኝ አይችሉም። እሺ እንዳልከው ግን ከማስብ በላይ ትናፍቀኛለህ ብላ ጉንጩን ትስመው ጀመር። ይፈዛል። በጣም ነው ማፈቅረ እኔም እወድሻለሁ ብሎ ግንባሯን ይስማታል። በጣም ነው ማፈቅርሽ እኔም። እሺ እና እንዴት ነህ? አሁን ጊዜ ካለ ለምን የሆነ ቦታ እንሄድም? እሺ እኔ እንሂድ ነይ እያለም ያክፋትና በመጨረሻም ለመውጣት ይሞክራሉ። በመጨረሻም እንደውም ያልነገርኩ ነገር አለ። ጃን በመጨረሻም ቃሉን አንስቷል። እሷ ጥፋተኛ እንዳልሆነች አምኗል ብሎ ተናገር ጀመረ። እንደዚሁ ሴቭ ላይ ለኖ ይህን እንደሰማ ከው ይል ጀመረ። በሌላ በኩል ስምሩ እንደዚህ ከጎረቤቷ ጋር ቁጭ ብላለች። ሻይ ቡናም እያለች ነው ያለችው። እሱ ዊስኪውን እየጠጣ ነው ያለው። ወዲያውኑ በጣም ብዙ ነገሮች የነበሩበት ቤት ነበር፣ አሁን ግን ተስተካክሏል። አዎ ሁሉ ነገሮች ይሰራል፣ ቆንጆ እያለ ያወራል። ማቀዝቀዚያውም ይሻላል አይደለም? አዎ እያለ ተመልሳለች። እሱ በላይ እየጠጣ ነው ያለው። ግራ ተጋብታለች። እንደዚሁ ሀሳብ ትወጣለች። ወይኑን በላይቷል። ያው ብዙ ነገሮች እኮ አንዴ ቤቱን እስከምንላመድ ድረስ ብዙ ነገሮች በአንዴ ያው የሚያስተካክሉ የሚቀያዩ ነገሮች ካሉ ይቀያየራሉ። ቆንጆ እንደዛ ከሆነ እሺ እንደዛ ከሆነ እሺ በቃ እንደዛ ከሆነ ለምን ይሄን አቤም ቺፕስ ነገር ነው ሌቢ እያለ ይጠቃ። አይ አመሰግናለሁ፣ ችግር የለም አመሰግናለሁ ብላ ትናገረው ጀመረ። እሺ እንደዛ ከሆነ ለምን እዛ ረቀሽ ከምትቀመጪ ከጎኔ ለምን እዚህ ጋር ተቀመጪ ብሎ ተራሱ እንደዚህ ዳሰው ጀመር። ነይ እያለ ይጠይቃታል። አይ አመሰግናለሁ እዚህ ተመችቶኛል ብላ ተመለስ ጀመረ። እሺ
እንደዛ ከሆነ ወደ አንቺ ልምጣ ብሎ ካጠገቧ እንደዚሁ ይቀመጥ ጀመር። ሁኔታው የሰውየው በጣም እያስፈራት ነው ያለው። ሰውየው ነገር የሚያደርግ ይመስላል። በጣም ደግሞ ይጣፍጣል አፕሉ እያለ እያነሳ ይበላል። ወይኑንም ይጠጣል። እሷ ራሷን ለማረጋጋት ትሞክራለች። ይሁን ነገር ቢፈጠር እየመሰላት ነው ያለው። ወዲያውኑ እንደዚሁ በሀሳብ ተወጣ ትሄድ ጀመር። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? እንደዚሁ ሱምሩ ላይ አዲስ የሆነ አደጋ ይሄ ሰውዬ ሊያደርስባት ይችላል ወይ? ሜሊክ በመጨረሻም ስትፈታ እንደዚሁ ለጃሃን እንዳረገዘች ትነግሯለች ወይ? በመጨረሻስ እንዳረገዘች ከጃሃን ሲሰማ ምን ይችላል? ሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስከ ላይክ ካላረጋችሁ ቪዲዮን ላይክ አድርጋችሁ እንድጨርሱ በትህትና እየጠየቅኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።